ዛሬ ገና አብርሽ አይኑ ተገልጦ እውነት ተናገረ። ግን ምን ያደርጋል በቁሙ አሳበዱት፣ አጨለሉት። እኔማ እነዚህ አራት ሰዎች ተመካክረው ሩታ ላይ ብቻ ሳይሆን ሴራ እየሰሩ ያሉትኝ አብርሽ ላይ ጭምር ነው። ምክንያቱም ዛሬ አይታችሁ ከሆነ አብርሽ የምሬን ነው ምላችሁ በጣም አሳዘነኝ። ጨለለ እኮ ቤተሰብ። ቀደም ብሎ ወንድሙ ኤፍሬም ምን ብሎ ነበረ? እናንተ ሰዎች አሚሯችሁ ታሞ ከሆነ ሕክምና ካስፈለጋችሁ የአሚሮ ሕክምና ይደረግላችሁ። ምን እያደረጋችሁ ነው እንዴ? ጋሽዬንም አሳፈራችሁት። በሀገራችን ላይ እየሰራችሁት ያላችሁት ነገር ልክ አይደለም ብሎ በደንብ ሲረግጣችሁ ነበር ቤተሰብ። እኔ እኮ ኤፍሬም አንዳንድ ጊዜ የረገጠው እንዴት እንደሚመቸኝ አንዳንድ የንግግሩ ጣጠር ስለሚል ነው እንጂ እውነት አለው። እነዚህ ተሰብስበው መታከም አለባቸው። ሲጀመር ይሄን ሴራ ያሴሩት አውቀው ነው። ምክንያቱም ሙሉ ቀን ከአብርሽ ጋር ነበሩ። ስለዚህ ሩታ እንደምትመጣ ስለሚያውቁ ከሄርሜላ ጋር ተነጋግረው ከአብርሽ ቁልፉን ሳያቆሰዱበትና ሄርሜላን አመጧት። እንዴ እንደዚህ ማረግ አልነበረባቸውም። እነሱ ሽንት ቤት ተደብቀው ሩታ እንደገባችሁ እኮ ወጥተው እውነቱን መናገር ይችሉ ነበር አይደል? ሩታ ብዙ ነገር እስከምትል ድረስ እነሱ ሽንት ቤት ሆኖ በመጠባበቅ አይቆዩም ነበር። ሲቀጥል አብርሽም ዛሬ እውነቱን ተናግሯል። እንዴ ወንድ ልጅ ነኝ፣ እናንተ ምን አይነት ድምጽ ለመስማት ነበር እየተጠባበቃችሁት ያላችሁት አለ። ሊያዋርዱት እኮ ነበር ዛሬ አብርሽን። የምሬን ነው የምላችሁ። ምክንያቱም እንግዲህ እነሱ በኦዲየንስ ያሳበቡትኝ ምክንያት ያደረጉት ኦዲየንስ ነው። ለኦዲየንስ አንተና ሄርሜላ ጋር ያለውን ነገር እንዲያውቁ ብለን ነው። ምክንያቱም ጥያቄያቸው ስለሆነ ይህ ኦዲየንስ ጥያቄ እኮ ሄርሜላ ከህይወታቸው ትውጣ፣ ሩታና አብርሽ አንድ ይሆኑ ነው እንጂ እዚህ ጋር አብርሽና ሄርሜላን አንድ አልጋ ላይ አድርጉልን አይደለም። ኦዲየንስን ጥያቄውን የምታስተናግዱ ከሆነ ኮሜንትን የምታነቡ ከሆነ በስትክክል አንብቡ። እናንተ ሲጀመር እኔ ሳያችሁ ማለት ነው አብርሽን ወይ ማሳበድ ነው አላማችሁ፣ ወይ ትዳሩን ማፍረሽ ነው። ከዛ ውጭ ምንም። እናንተ ሽንት ቤት ሆናችሁ ስትጠባበቁ የነበራችሁት ምንድን ነው? ወይ ትምህርት ለመውሰድ ነው? አብርሽ እንዴት አድርጎ ነው ሩታን ያስረገዘው? ትምህርት እንውሰድ ከአብርሽ ከሄርሜላ ብላችሁ ነው ወይንስ ምንድን ነው? ሄርሜላ ካሜራ እንዳለ ስላወቀች እናንተ እንዳላችሁ ስላወቀች ነው እንጂ ዝም ያላችሁ። ቢሆን ቢሳካላት ምኞቱ አይደል እንዴ? አብርሽም ደግሞ እውነቱን ተናግሯል። ዛሬ እውነቱን ተናግሯል እምላችሁ ለዛ ነው። ምክንያቱም ድምጽ እስከምሰሙ ነው ወይ የምትጠብቁት አለ። ይሄ ደግሞ እውነት ነው። ወንድ ልጅ ነኝ አለ። ወንድ ልጅ እንዴ እኔ ትናንትናም እኮ ተናግሬያለሁ ቤተሰብ። ወንድ ልጅ እንኳን ተመቻችቶለት ሳይመቻችለት እንደ ጦጣ እንደ ዝንጀሮ እንዴ በገደል በደን ነው የሚሮጠው የሚዘለው ይሄን ነገር ለማግኘት ማለት ነው እስከሚያገኝ ድረስ። እና እናንተ ሰዎች ግን ጤነኛ ናችሁ ወይ? ሩታም ተናገረች እኮ እንዴ ኦዲየንስ ለኦዲየንስ ጥያቄ ሳይሆን ይህን ነገር ማድረግ ያለባችሁ እንደዚህ ከተባላችሁ ከህይወታችን ውልቅ ብላችሁ ውጡልን አለች። ለምን አትወጡ? አብርሽ እኮ ዛሬ ሶፍት ቀደዳ ጀመረ። ነገ ደግሞ ልብሱን ይቀዳል ቤተሰብ። ከዛ ልብሱን እያውለበለበ ባደገበት ቡታጅራ ላይ በእናንተ ምክንያት ይሮጣል። ደግሞ ሙድ ይዙበታል እኮ ጁስ አምጡለት አሉ። እናንተ ጁስ አምጡለት አብርሽ። ይህ ሁሉ እኮ የሆነው መጀመሪያ አንተ ፊት ሰጥሃቸው ነው። የምሬን ነው የምልህ። ተጫወቱብህ። ዛሬ አዋርደው ነበረ። አንተ የሆነ ነገር ብታረግ ወይ እንዴት እንደምታረግ ትምህርት ይወስዳሉ ካንተ፣ ወይ ደግሞ በቪዲዮ አውጥተው ያሰጡህ ነበር። አብርሽ ተዋረደ። ሚስቱን ትቶ ከሄርሜላ ጋራ አሸሸ ገዳሜ ሲል እጅ ከፍንጅ ያዝ ነው ብለው ይለቁብ ነበር። ከዚህ ውርደት አውጣኝ። የእውነቴን ነው ቤተሰብ። እንደው ሩታን ባታቃጥሏት እንዱ ምን ታርጋችሁ? ከህይወታችን ውጡልን አለች። ከኦዲየንስ በላይ እኮ አጠገቧ የሰውየው ባለቤት ወይንም ደግሞ እሱ ራሱ ባለቤቱ ከሩታ ጋር ለመመለስ ደፋ ቀና እያልኩ ነው፣ ከህይወቴ ውጡልኝ፣ ቀበራችሁኝ፣ ጉድጓድ ቆፍራችሁ። ዛሬ ነው እንዲህ ግን አብርሽ የታየ ጉድጓድ ተቀፍሮ እንደተቀበርክ። ሲቀጥል ደግሞ ብዙ ጊዜ ማለት ነው ለሄርሜላ ሲያግዝ ነው ማየው። እውነቴን ነው የምላችሁ። ብዙ ጊዜ እንደው ሄርሜላ ጥፋተኛ እንኳን ብትሆን አላጠፋችም ነበር የሚለው። ዛሬ ግን ለሩታ የተወሰነ ሲያግዝ አየሁ ቤተሰብ። የምሬን ነው። ለሩታ ብቻ ሳይሆን ለራሱም የተወሰነ ሲያግዝ አየሁ። ለራሱ ማለት ብዙ ጊዜ ዝም ብሎ ሰው እንዲናገርለት ነበር የሚጠብቀው አብርሽ። ዛሬ ግን ሲናገር ባፉ ባንደበቱ አየሁኝና ገረመኝ እላችኋለሁ። እኔውስ አብርሽ አምኗል። ያመነው ምንድነው? ወንድ ልጅ ነኝ እሳሳታለሁ ብሏል። አለቀ። ይሄን ነገር አበረታታለሁ። ሁሌም እውነት እንድትናገሩ ማለት ነው። ሌሎቻችሁ ደግሞ ካንተ በላይ ሰውነትን እኛንን ኮንትሮል የምናደርገው እኛንን የምንቆጣጠረው አላችሁሳ እንዴ? እሱ ሳሳታለሁ እያለ እናንተ አትሳሳትም በግድ። ምንድነው ነገሩ?
ወይንስ ደግሞ እንደዛ ብላችሁ አደፋፍራችሁ እንድሳሳት ለማድረግ ነው? ምንድነው ሐሳባችሁ? አልገባኝም። ቤተሰብ ዛሬ አይታችሁ ከሆነ እኔማ ሩታ ግፍትር እያደረጓት ሲሄዱ ማለት ወይኔ እቺ ሴትዮ ዛሬ ወደቀች የሆነ በቃ ተሳቅቄ ልሞት። ከዛ በላይ ደግሞ ጤነኛ አይደለም ማለት እንዴ አብርሽ ጤናው ከተናጋ እኮ ቆየ። ከቡታጅራ ሲወጣ አይደል ሲጀመር ጤናው የተናጋው። ሲቀጥል እናንተ የአብርሽን ሰውነት ተቆጣጣሪ ናችሁ። ምንድነው ነገሩ? ያልገባኝ ነገር እሳሳት አለሁኝ እያላችሁ እንኳን ሄርሜላ መታ እንኳን ደባብሳኝ እንደዚሁም ወንድ ነኝ በቃ ወንድ ልጅ ይሳሳታል እንዴ ሳረግ ድምጹን ለመስማት ነው ሽንት ቤት የተደበቃችሁ? እኔ የሆነ ጥያቄ አለ ቤተሰብ። እነዚህ 3 ሰዎች ሽንት ቤት አንድ ሽንት ቤት ለ3 ምን እየሰሩ ነበረ? የናንተም በቪዲዮ ይውጣልን። አዎ በቪዲዮ ይውጣልን። የአብርሽን ጉድ ብቻ ልታወጡ የናንተም ጉድ ይውጣ። 3 ሰው አንድ ሽንት ቤት 1 ሰዓት ሙሉ ምን ይሰራል? ምን እየሰራችሁ ነበረ? ሲቀጥል እናንተ ለኦዲየንስ አስባችሁ ከሆነ ማለት ሩታ እንደገባች ለምን አልወጣችሁም? ለምን አይ ይሄ ነገር ፕራንክ ነው አላላችሁም? ኦር ደግሞ ንጽህናን ለማሳየት ነው አላላችሁም? ቁጭ ብላችሁ ስታዳምጡ ነበር እኮ አብርሽ፣ ሩታ፣ ሄርሜላ ለተወሰነ ሰዓት ሲቀጣቀጡ በነገር ማለት ነው። ቁጭ ብያላችሁ እናንተማ ቲቪ ራሱ ያስፈልጋችኋል ማለት በልባችሁ። ይሄኔ ምን አለ እዚህ ሽንት ቤት ቲቪ ተገጥሞ ቢሆን እያላችሁ ነው። የምሬን ነው የምላችሁ። ሆቴሉን ለማንም በአንድ እግሩ አቁመውታል። ይሄኔስ ቤተሰቦቼ ፈን የሚያረግ ድራማ በሉትኝ። ግን አይመጣውም። የምር የምትሰሩት ነገር አይመጣውም። ሩታ ራስሽን ጠብቂ። አንቺ ሲገፈታተሩሽ የምር እኔ እየተሳቀቅኩ ነበረ።